We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምን አላችሁልን ክብራና ክብራን የመድፈኞቹ ቤተሰቦች እናም ተወዳጆቹ ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። አርሰናል ኢንፎ ከዚህኛው ሰዓት ደቂቃ ጀምሮ ወደ እናንተ መድረሱና መደመጡን ጀምሯል። ዛሬ ከናንተ ጋር ምን ቆየው ትናንትና ምሽት ላይ በብሬኪንግ ኒውስ የአትሌቲኮ ጸሐፊ ዴቪድ ኦረስተን ዊሊያም ሳሊባ ኮንትራቱን ሊያራዝም ከአርሰናል ጋር ስምምነት ላይ መድረሱን ዘግቦልናል። እናም እሱን በመመልከት ስለ ኮንትራቱ ጉዳይና 2019 ለአርሰናል ቢፈርምም ከ2022 ጀምሮ ለአርሰናል መጫወት ከጀመረ በኋላ ዊሊያም ሳሊባ ምን አይነት ተከላካይ ነው፣ በኮንትራቱ ጉዳይስ በምን ጉዳይ ላይ ከአርሰናል ጋር መስማማት ቻሉ፣ ምን ያህል ክፍያ ይከፍሏል፣ ሪያል ማድሪድ አሁን ምን አይነት ስሜት ይሰማቸዋል፣ የሪያል ማድሪድ የሚቀጥሉት አመታት የቦታቸው ምርጡ ፈራሚ ይሆናል ብሎ ይጠብቁ ነበር። አሁን ሙሉ በሙሉ ዊሊያም ሳሊባ ለአርሰናል ያለውን እምነት እና ቃል ጠብቋል። ስለ ዊሊያም ሳሊባ ኮንትራትና ከምንጊዜም የእንግሊዝ ፕሪሚየር ሊግ ምርጥ ፓርትነርሺፖች አንዱ ይሆናል ተብሎ የሚጠበቀው የጋቢ ማጋሊሽ እና የዊሊያም ሳሊባ ኮንትራት እስከ 2030 ድረስ በአርሰናል ውስጥ ይቆያሉ። ሪዮ ፈርዲናንድና ኒማንያ ቪዲች ወይም ደግሞ ሪካርዶ ካልቫሪዮ እና ጆን ቴሪ ወይም ደግሞ የአርሰናሎቹ ማርቲን ኩዊን እና ቶኒ አዳምስ ከምን ጊዜ የፕሪሚየር ሊግ ምርጥ ፓርትነርሺፖች እንዳንዱ ይጠቀሳሉ። አሁን የጋቢ ማጋሊሽ እና የዊሊያም ሳሊባ ጥምረት እንደዛ ይቆጠራል። ስለዚህ ጥምረቶችም እናወራለን። ብቻ አብራችሁን ቆዩ። እንዲሁም ደግሞ በቆይታችሁ ወቅት ሰብስክራይብ አድርጋችሁ አድምጡን። እንዲሁም የላይክ በተኑን ተጫኑ። ስለ ዊሊያም ሳሊባ የሚሰማችሁን ስሜት ጻፉልን። እናም ነምበር 2 ያላችሁ ስለ ዊሊያም ሳሊባ የሚሰማችሁን ስሜትና አድናቆት ብጽፉልንም ደስ ይለኛል። አብራችሁን ቆዩ። ዊሊያም ሳሊባ ታስታውሱ እንደሆነ የአንድሪያ በርታ ቅጥር በአርሰናል ሲፈጸምና አንድሪያ በርታ የኤዱ ጋስፐር ተተኪ ሆኖ በአርሰናል ስፖርቲንግ ዳይሬክተር ሚና ላይ ሲሾም በሚቀጥሉት አመታት በተለይ ደግሞ በ2025-26 ሲዝን ሊያከናውናቸው የሚገቡ ስራዎች ብለን የጠቆምናቸው ነበሩና ሊያስፈርማቸው የሚገቡ ብለን 3-4 ተጫዋቾችን ከዘረዘርነው በኋላ በጣም አርጀንት የሆኑ የኮንትራት ኤክስቴንድ ጥያቄዎች አሉ። በተለይ ደግሞ የሶስት ተጫዋቾች የዊሊያም ሳሊባ፣ የገብርኤል ማጋሬሽን፣ የቡካዮ ሳካ ኮንትራት የሶስቱም በእኩል 2027 ላይ ይጠናቀቃል። የሚቀጥለው አመት ላይ የሚገኙ ከሆነ ከኮንትራታቸው የአንድ አመት ጊዜ ይቀርና ኮንትራታቸውን ለማስፈረም አስቸጋሪ ያደርጋል። የክለቦች ጥያቄም ወደ አርሰናል መምጣት ይጀምራልና በዚህኛው አመት የሶስቱን ተጫዋቾች ኮንትራት ማስፈረም እንደ ግዴታ ይቆጠራል አንድሪያ በርታ ብለን አንስተን ነበርና አንድሪያ በርታ በአስደናቂ ሁኔታ የዊሊያም ሳሊባና የገብርኤል ማጋሌሽን ኮንትራት ማግኘት ችሏል። ለሚቀጥሉት 5 አመታት በአርሰናል ቤት ውስጥ እንዲቆዩ ማስቻል ችሏል። የሁለቱም ኮንትራት 2027 ይጠናቀቅ እንጂ እስከ 2030 እንዲቆዩ ማስቻል ችሏል። አሁን የቡካዮ ሳካ ኮንትራት ብቻ ለአንድሪያ በርታ ወደ ረፍት ከመውጣቱ በፊት የሚጠበቅበት ስራ ይመስላል። አንድ ሃንድ ኦፍ አርሰናል የሚባል የትዊተር ገጽ አለና እኛ ደጋፊዎች አለ ለአንድሪያ በርታ ለሰራው ስራ ምስጋና አለንና የረፍት ፓርቲ ወይም የረፍት ጊዜ ያስፈልገዋል። የቡካዮ ሳካን ኮንትራት አስፈርሞ ወደ ረፍት እንዴት እንፈቅድለታለን ሲል ጽፎ ተመልክቻለሁና የሚደንቅ ኮንትራት ኤክስቴንዶችን ተመልክተናል። የሁለት ወጣት ተጫዋቾችን የኤተን ንዋነሪ እና የሉዊስ ማይልስ ስኬሊን ኮንትራት አርሰናል ኤክስቴንድ ማረዘም ችሏል። እንዲሁም ደግሞ የሊያንድሮ ትሮሳርድ ቴክኒካሊ በሆነ ጉዳይ ኮንትራት ኤክስቴንድ ባይሆንም የሊያንድሮ ትሮሳርድ ደሞዝ ከፍ እንዲደረግለት ተደርጓል። እነዚህን ስራዎች መስራት ችሏል እና የሚደንቅ ይመስላል። እንግዲህ አዲስ የ5 አመት ኮንትራት ነው በአርሰናል ውስጥ ዊሊያም ሳሊባ እንደሚፈርም የተረጋገጠ። ይህ የ24 አመት ፈረንሳዊ በሚቀጥሉት ጥቂት ቀናት ውስጥ ፊርማውን በኦፊሻል ያኖራል። የአትሌቲኮ ዘጋቢ የሆነው ዴቪድ ኦረስተን ሙሉ በሙሉ በአርሰናልና በዊሊያም ሳሊባ የሚከናወነውና ረጅም ጊዜ ፈጀው የድርድር ጉዳይ እንደተጠናቀቀ ነው መናገር የቻለው። አትሌቲክ ግንቦት ላይ ነበረ ይፋዊ ንግግር በአርሰናልና በዊሊያም ሳሊባ ካምፕ ላይ በኮንትራት ጉዳይ ላይ መነጋገር እንደጀመሩ ሲዘግብ የነበረው።
እንዳም በመጨረሻ 2027 የሚጠናቀቀውን ኮንትራት ካሁኑ ጀምሮ ለ5 ዓመት በማራዘም ከ2025 ጀምሮ ማለት ነው ለ5 ዓመታት በአርሰናል ቤት ውስጥ እንዲቆይ አድርጓል። ይህ ዜና ለማድሪድ በጣም ደባሪ ይመስለኛል። ምክንያቱም የረጅም ጊዜ የተከላካይ ስፍራ ተመራጭ ተጫዋቻቸው ዊሊያም ሳሊባ ነው እና ወደ 100 ሚሊዮን ዩሮ ለአርሰናል ለማቅረብ ፍላጎት የነበረው ክለብ ነው ሪያል ማድሪድ ማለት ነው። ለረጅም ዓመት ዊሊያም ሳሊባን ተከታትሏል። እንዲሁም ደግሞ ለረጅም ዓመት የክለባቸው የተከላካይ ስፍራ ተጫዋች እንዲሆን ይፈልጋሉ እና አሁን ነገሮች አላምር ሲል ነው ወደ ኢብራሂም ኮናቴ ያመሩት እና በመጨረሻ ኢብራሂም ኮናቴን በክረምቱ እንደሚያስፈርሙት እርግጥ የሆነ ነው። የዊሊያም ሳሊባን በማድሪድ የማግኘት እድል ወደ 0 እንዲያመራ አድርጎታል። ራሱ ዊሊያም ሳሊባ ለአርሰናል ለመጫወት ካለው ፍላጎት አንጻር ማለት ነው። ባለፈው አመት መጋቢት ላይ ነበረ ስለ ኮንትራት ሲጠይቅ ከስካይ ስፖርት ጋር በነበረው ቆይታ ላይ በአርሰናል በጣም ፍጹም ደስተኛ እንደሆነና ዋንጫ ማሸነፍ እንደሚፈልግ ገልጾ የነበረው አሁን ያን ቃሉን የጠበቀ ይመስላል። ሐምሌ ላይ ደግሞ ሌላ ስለ ኮንትራት ጥያቄ ተጠይቆ ነበር ከአንድ ሚዲያ ጋርና ኮንትራትን ትፈርማለህ ሲሉ ተስፋ አደርጋለሁ፣ ምንም አይነት አዲስ ነገር የለም፣ ነገር ግን ኤጀንቴና አርሰናል በጣም ጥሩ እያወሩ ይገኛሉና በመልካም ሁኔታ እንደሚጠናቀቅ ተስፋ አደርጋለሁ ሲል መግለጽ የቻለው ደግሞም ነሐሴ ላይ አርሰናል ፕሪሲዝን ወደ ኢዥያ ባመራበት ጊዜ የኤፍቲቪ አንድ ጋዜጠኛ የአርሰናል ፋን ቲቪ አንድ ጋዜጠኛ ዊሊ በአርሰናል ትቆያለህ ሲለው ኦፍ ኮርስ አይ ሆፕ ብሎ ወደ ሰማይ የፈጣሪ ምላሽን ብቻ እንደሚጠብቅ ወደ ፈጣሪው አምልቶ እንደሚቆይ ሲናገር የሰማ ነው ማለት ነውና በአርሰናል በጣም ደስተኛ እንደሆነ በእርግጠኝነት መናገር ይቻላል። ባለፉት 2 ሲዝኖች የሚደንቅ ዲፌንሲቭ ሪከርዶች ነበሩት፣ በተለይ ደግሞ ጨዋታዎችን በማከናወን ማለት ነው። 2023-24 ለአርሰናል 50 ጨዋታዎችን ማድረግ ይችላል። 2024-25 ደግሞ 51 ጨዋታዎችን ማድረግ ይቻላል። በፕሪሚየር ሊግ ብቻ ብንወስድ በ2024-25 ባለፈው የውድድር ዘመን ማለት ነው 35 ጨዋታዎችን ማድረግ ይቻላል። 3 ጨዋታዎች ብቻ አልፎታል። 2023-24 ሲዝን ደግሞ 38 የሊግ ጨዋታዎችን ለአርሰናል ማበርከት ይችላል። 38 የሊግ ጨዋታዎችን 2340 ደቂቃዎችን ለአርሰናል ተጫውቷል። 3420 ደቂቃዎችን ለአርሰናል ተጫውቷል። ኢች ሚኒት ኢች ሰከንድ ኢች ጌም ሜዳ ውስጥ ለአርሰናል በሊግ ጨዋታዎች 2023-24 ተጫውቷል። በ2 ነጥብ ልዩነት አርሰናል ከሲቲ ጋር ዋንጫውን ሲያጠው እሱ በእያንዳንዱ ደቂቃዎች ውስጥ ለአርሰናል ፋይት ማድረግ ችሏል ማለት ነው እና የሚደንቅ ሪከርድ ነው። እናስታውሳለን አይደል አርሰናል በ2022-23 ላይ ሳይጠበቅ ለዋንጫ ሲጫወት እሱም ለአርሰናል የተጫወተበት የመጀመሪያ ሲዝን ነበርና በዛ ሲዝን አርሰናል ላይ ሳይጠበቅ ለዋንጫ ሲጫወት የሱ ሚና በጣም ከፍ ያለ ነበርና የእሱ ጉዳት በዛ የሲዝን አጋማሽ ላይ ባይመጣና ሮብ ሆልዲንግ እሱን ተክቶ እንዲጫወት ባናረግ ኑሮ በእርግጠኝነት የዋንጫ ባለቤት እንሆን ነበር። 2 ጉዳቶች ያን የውድድር ዓመት አርሰናል እንዲያበላሹት አድርገዋል። አንዱ የገብርኤል ጄሱስ ነው ወደ ዓለም ዋንጫው አምርቶ ወደ 2022 የኳታር ዓለም ዋንጫ አምርቶ ጉዳት ማግኘቱ እናም ደግሞ የዊሊያም ሳሊባ ጉዳት ሁለቱ አርሰናል ዋንጫ እንደነጠቁት መናገር እንችላለን እንጂ በርቀት ነበር ያን የውድድር ዓመት አርሰናል ዋንጫውን የሚያነሳው ብለን መናገር እንችላለን። እንግዲህ የሚደንቅ ጊዜ ነው እንግዲህ ለአርሰናል መስጠት የቻለ እንግዲህ ባለፈው የውድድር ዓመት እንዳልኳችሁ 51 ጨዋታዎችን በሁሉም የውድድር ጊዜ ማሳለፍ ይችላል። በጣም ድንቅ ነበር። አርሰናል ለ3 ተከታታይ ዓመታት ሁለተኛውን እንዲያጠናቀቅ የሻምፒዮንስ ሊግ ደግሞ ሰሚ ፋይናሊስት እንዲሆን የዊሊያም ሳሊባ ግልጋሎት በአርሰናል ውስጥ በጣም አስፈላጊ ነበረ። ወደ የሊግ አ ቡድን ከነበረው ሴንቲቴን ነበር 2019 ላይ በኡና ኤምሬ መልማይነት ወደ አርሰናል የመጣው ሰቨን ሜሊስታንት ደግሞ ያነ የአርሰናል የስፖርቲንግ ዳይሬክተር ሄድ ኦፍ ፉትቦል ነበረ። ሰቨን ሜሊስታንት አሁን የቀድሞ የቦሩሲያ ዶርትሙንድ አሁን የአርቢ ላይፕዚግ ሲኦ ማለት ነው። ከአርሰናል ከወጣ በኋላ ሚናው ከፍ ብሎ በአርቢ ላይፕዚግ ውስጥ የሲኦ ሚናን አግኝቷል። እሱ መለመለው ከዛ በጣም ብዙ ክለቦች ይፈልጉት ነበርና የኡናይ ኤምሬና የሰቨን ሜሊስታንት የሱን ለማስፈረም የሄዱበት ጥረት የሚደንቅ ነበር። ምክንያቱም ለሴንቲቴን ካስፈረሙት በኋላ በዚህ ውድድር ዓመት ከናንተ ጋር እንዲቆይ እናረጋለን አሉ። ጃንዋሪ ላይ ነበር አርሰናል 2019 ያስፈረመው። ይሄን ዓመት ከናንተ ጋር እንዲቆይ እንፈልጋለን፣ እሱን እድል እንሰጣቸዋለን አሉ። ቶተንሃም ስፐር፣ ሪያል ማድሪድ ያኔም ቢሆን ማለት ነው እንዲሁም ደግሞ በሊጉ የሚገኙ ሲቲ የተጫዋች ፈላጊ ነበሩ። ግን ያን ዓመት ይፈልጉት ስለነበረ አርሰናል 1 ዓመት ለሴንቲቴን ባካፕ ስለሰጣቸው እንዲቆይ ፍቃድ ስለሰጣቸው ፈቀዱ። ከዛ በኋላ 2019 ሲዝኑ ሳይጠናቀቅ ተሰናበተ ኡናይ ኤምሬ። እናም 2020 ሚኬል አርቴታ የዊሊያም ሳሊባ አድናቂ ሳይሆን ተመለከት ነው። በቆየ ከአርሰናል ጋር
6 ወራትን ያህል ከአርሰናል ጋር ቆየ። የእናቱ ሞት ያኔ ተከትሎ ነበር። የእናቱን ሞት የተቋቋመበት መንገድ ደካማ ነው ብሎ ሚካኤል አርቴታ አምኗል ነው የሚባሉ እና በሜንታሊ ዝግጁ አይደለም በትልቅ ደረጃ ለመጫወት ብሎ በውሰት ጃንዋሪ ላይ ለኔንስ ሰጠው። ለኔንስ ከጃንዋሪ እስከ አመቱ መጨረሻ ላይ ተጫውቶ የአመቱ መጨረሻ ላይ የሊጉ ቤስት ዲፌንስ ሆነ፣ የሊግ አ ማለት ነው። እንዲሁም ደግሞ ቤስት 11 ሲመረጥ የሊግ አ ቤስት 11 ውስጥ ተካተተ። ከዛ ተመልሶ ወደ አርሰናል ሲመጣ የሚካኤል አርቴታ ዩኒታ አሁንም ሳያገኝ ቀረ። ከዛ በኋላ ወደ ማርሴይ አቀና። በማርሴይ ውስጥ ሚደንቅ ሲዝን አሳለፈ። ለፈረንሳይ ብሔራዊ ቡድን መጠራት ቻለ። የሊጋ በድጋሚ የአመቱ ምርጥ ወጣት ተጫዋች እንዲሁም ደግሞ የአመቱ ምርጥ ዲፌንስ ሆነ። የአመቱ ምርጥ ቤስት 11 ውስጥም መካተት ቻለ። ከዛ በኋላ ሚካኤል አርቴታ በጉልበት ማለት ይቻላል በብቃቱ አሳምኖ ወደ አርሰናል መጣ። በፕሪሲዝን ዝግጅቶች ውስጥ ወደ አሜሪካ አርሰናል ሲያቀና 5 የፕሪሲዝን ጨዋታዎች 2022-23 ሲዝን ላይ ሲያደርግ በ5 ተሰለፈ እና ሚካኤል አርቴታ ከቢን ዋይት ቀድሞ እሱን ማሰለፍ እንደሚገባው ማሳመን ቻለ ማለት ነው። በዊሊያም ሳሊባ መተማመን ስላልነበረው ሚካኤል አርቴታ ቢን ዋይትን ከብራይተን አመጣ እንዳሰለፈ እናውቃለን 2021 ማለት ነው። ግን 2022 አመነ ዊሊያም ሳሊባ ከዓለማችን ምርጡ ተከላካዮች እንደ አንዱ መሆን እንደሚችል እና መጫወት ቻለ። ዊሊያም ሳሊባ ጃይንት ተከላካይ እንደሆነ በዚህ ውድድር ዘመን ለአርሰናል ለዋንጫ ፉክክር ውስጥ እንዲበቃ ማስቻል ቻለ ማለት ነው። አሁን 139 ጨዋታዎችን በሁሉም ውድድሮች ለአርሰናል ማበረከት ችሏል። 7 ጎሎችን እንዲሁም ማስቆጠር ችሏል። በአርሰናል በጣም ተወዳጅ ከሆኑ ተጫዋቾች ውስጥ እንደ አንዱ ነው። ብዙዎች ስለሱ ሲያነሱ ፊዚካል ኳንቲቲዎችን ማንሳት ይችላሉ። ስትሪንግዙ እንዲሁም ደግሞ ኤሪያል አቢሊቲው የጋራ ኳሶችንና የአየር ኳሶችን የሚያሸንፍበት መንገድ ግን ደግሞ ከሁሉ የሚደንቅ አንድ ኳሊቲ ያለው ሪከቨር ፔስ። አርሰናል በሃይላይን ነው የሚጫወተው እንደሚታወቀው። እናም ከጀርባው በጣም ሰፊ ስፔስ ትቶ ነው የሚጫወተው። ያን ሰፊ ስፔስ ትቶ ለመጫወት እምነቱ የዊሊያም ሳሊባ ፍጥነት ነውና በእያንዳንዱ ጉዳይ ላይ ዊሊያም ሳሊባ ሪከቨር በእያንዳንዱ የአርሰናል የካውንተር አጣክ መጠቃት ላይ ሪከቨር አድርጎ የሚከላከልበት መንገድ ሚደንቅ ነው። በጣም ሚደንቅ የሆነ መከላከል አለው። በጣም የምትታወቅ አንድ ታክል አለችው በማርሴይ ያለ ኪሊያን ምባፔ ላይ የወረደው ታክል ማለት ነው። በጣም የሚደንቅ ታክል ነው እና እንደ ማስታወቂያ ይጠቀሙበታል የፍሬንች ሊጋ ቡድኖች ማለት ነው። የሚደንቅ ታክል ነው። ረጅም የሜዳ ክፍል ወደኋላ ሩጦ ኪሊያን ምባፔ ታክል ያደረገው ማለት ነው። ይሄን ግን በፕሪሚየር ሊጉ በየጨዋታው ያደርገዋል። በሻምፒዮንስ ሊግ ኪሊያን ምባፔ ላይ በድጋሚ አርጎት ተመልክተናል። በድጋሚ ማለት ነው። ቦንዲ ነው የተወለደው የኪሊያን ምባፔ ሰፈር ላይ ማለት ነው። የኪሊያን ምባፔ አባት በሚያሰለጥነው አካዳሚ ውስጥ ነው ያደገ። እንዳልኳችሁ ቦንዲያ ውስጥ ብዙ ተጫዋቾች አሉ። ኮሎሙዋኒ እዛ ቦንዲያ ውስጥ ነው ያደገ። ዴምብሌ ቦንዲያ ውስጥ ነው ያደገ። ምባፔ እና እንዲሁም ደግሞ ዊሊያም ሳሊቫን ቦንዲያ ውስጥ ነው ያደጉት። በፓሪስ አቅራቢያ የምትገኝ የፓስ ዳርቻ ላይ የምትገኝ ከተማ ማለት ነው። ልክ ዱከም ደብረዘይት ልትሉ ትችላላችሁ። ልክ እንደዛ ማለት ነው። በጣም የሚደንቅ ታክል ሪከቨሪንግ ያለው ፍጹም የሆነ ማለት ነው። ሚካኤል አርቴታ ፍጹም ከሚያምናቸው የአርሰናል ተጫዋቾች እንደ አንዱ ነው እና ሚካኤል አርቴታ እንዲናገር በቲም ቶክስ ከሚፈቀድላቸው ተጫዋቾች አንዱ ነው። ስለ ላይንአፕም ሆነ እንዲሁም ደግሞ ስለ ቲም ታክቲክ ከሚካኤል አርቴታ ጋር ዲቤት መከራከር ከሚችሉ የአርሰናል ተጫዋቾች ውስጥ እንደ አንዱ ነው። 1v1 ፕሪሚየር ሊግ ውስጥ አይደለም ዓለም ላይ እሱን ያህል 1v1 የሚስተካከል ተጫዋች እንዳለ ማመን ይከብደኛል። አንድ ለአንድ ዊሊያም ሳሊባን ማለፍ በፍጥነት በቴክኒክ በጉልበት ፍጹም አይቻልም። በሶስቱም ያሸንፋል። ታክልና ሪከቨሪንግ በፕሪሚየር ሊግ ውስጥ እሱ መጫወት ከጀመረ በኋላ ቁጥር 2 ተከላካይ ነው ሊግ ውስጥ ማለት ነው። ዊዝ ዘ ቦል ዊዛውት ዘ ቦል ዊሊያም ሳሊባ እንዲህ ነው ብለህ ስህተት ወይም ደግሞ የሆነ ነገር ማታወጣለት ተጫዋች ነው። አሁን ሁለቱም የአርሰናል ፓርትነርሺፖች ገብርኤል ማጋሊሽ እና ዊሊያም ሳሊባ ከአርሰናል ጋር እስከ 2030 እንደሚቆዩ እርግጥ ነው። ሁለቱ ተከላካዮች የምንጊዜም የእንግሊዝ ፕሪሚየር ሊግ ቤስት ፓርትነርሺፕ ቤስት ዱ ለመሆን አንድ ዋንጫ ብቻ ይጠበቅባቸዋል። ክረምት ላይ ሁለቱም አውርተዋል ነው የሚባሉት። በነበራቸው የቫኬሽን ቆይታ ላይ አንድ ቦታ ላይ ተገናኝተው ነበርና ከምንጊዜም የፕሪሚየር ሊግ ምርጥ ዶዎች ወይም ደግሞ ምርጥ ፓርትነርሺፖች ውስጥ መሆን እንደሚፈልጉና ዋንጫ ማሳካት እንደሚፈልጉ ተነጋግረዋል። ስለ ኮንትራታቸው እርስ በርስ ጨርሰው ነበርና ለዛ ነው ጋቢ ማጋሊሽ እንደተመለሰ ወዲያውኑ ኮንትራቱን ሲያድስ የተመለከት ነው። ሪዮ ፈርዲናንድ ከኒማንያ ቪዲች ጋር ከፕሪሚየር ሊጉ ምርጥ ፓርትነርሺፖች እንዳንዱ ይጠቀሳል። የሪካርዶ ካርቫሎ እና የጆን ቴሪ የጆዜ ሞሪኖ የተከላካይ ስፍራ ቤስት ፓርትነርሺፕ ይጠቀሳል። የአርሰን ቪንገሩ ማርቲን ኩዌን እና ቶኒ አዳምስ የነበሩበት ወይም ደግሞ የኮሎ ቱሬ እና ሶል ካምቤል የነበረበት ወይም ደግሞ በሰር አሌክስ ፈርጉሰን የመጀመሪያ ኢራ ላይ የነበሩት ስቲቭ ብሩስ አሁን አሰልጣኝ የሆኑትና ጋሪ ፖልስተር የነበሩበት ፓርትነርሺፕ በሊጉ ውስጥ ከምንጊዜ ምርጥ ፓርትነርሺፖች እንደ አንዱ ተደርጎ ይቆጠራል። አሁን ግን
የዊሊያም ሳሊና የገብርኤል ማጋሊሽ ከዛ እንደ አንዱ ይቆጠራል። ሁለቱም የተለያዩ ባህሪያቶች አሉት። ገብርኤል ማጋሊሽ እሳት ነገር ነው። ታክል የሚወድ ሊፊዎችን የሚወድ ዱዋሎችን ማሸነፍ የሚፈልግ ነውጠኛ የሆነ ተከላካይ ነው። ዊሊያም ሳሊባ ደግሞ በጣም ካልም ነው። ጌሙን ማሸነፍ የሚችል የአንድ ለአንድ ግንኙነቶች ቦል ፖሴሽን ማድረግ የሚችል ቦል ወን ማድረግ የሚፈልግ እንዲሁም ካልም የተረጋጋ ኳሶችን ለቅርብ ጓደኞቹ በተረጋጋ ሁኔታ መጫወት የሚወድ ለበረኛና ለመሃል አማካኞች እርጋታን የሚፈጥር በጣም ካልም የሆነ ጌሙ ባበደበት ሰዓት ማያብድ አይነት ስሜት ነው። ካለምንም ጥርጥር በብቃቱ ጫፍ ሆኖ ለአመታት እንደሚቀጥል እርግጠኛ ነው ይላል የዳን ሸልደን ጽሁፍ ዘ አትሌቲክ ላይ ማለት ነው። ምክንያቱም ሜንታሊው እንደዛ ነው። ዊሊያም ሳሊባን አውቀዋለሁ ይላል ዳን ሸልደን። ሜንታሊው እንደዛ ነውና ካለምንም ጥርጥር በብቃቱ ጫፍ እንዳለ ለአመታት ይጫወታል ይለናል። እና አሁንም በአርሰናል ከፍተኛ ተከፋይ ከሆኑ የተከላካይ ስፍራ ተጫዋቾች አንዱ ነው። በአርሰናል ውስጥ ካሉት ሁሉም ሪካርዶ ካላፊዮሪ ልትሉ ትችላለች፣ ማይልስ ስኬሊ፣ ቢን ኳይት፣ ዩሪያን ቲምበር፣ ጋቢ ማጋሊሽ ከሁሉም ከፍ ያለ ክፍያ የሚከፈለው ተጫዋች ነው። አሁን ደግሞ ይሄኛው ኮንትራቱ በጣም ከፍ ያደርግለታል ተብሎ ይገመታል። ምን ያህል እንደሚከፈለው አልታወቀም፣ ግን እስከ 250,000 ፓውንድ በሳምንት ሊያገኝ የሚያስችለውን ኮንትራት ይፈራረማል ተብሎ ይጠበቃል። ለአርሰናል ባለው ነገርና ላለው ፍቅር የአርሰናል ደጋፊዎች ምንም አይነት ኮንትራት ለእርሱ ይገባዋል ብሎ ያስባሉ። ደግሞም ልክ እንደሆኑ ይሰማኛል። እሱ የሊግ ጨዋታ ለአርሰናል መጫወት ከጀመረ ጊዜ ጀምሮ እንደሱ ኳስ ያሸነፈ ወይም ዱዋል ያሸነፈ ወይም ፖሴሽን ወን ያደረገ ተጫዋች የለም። እንዲሁም ደግሞ በጣም ብዙ ክሊንሺት የሰበሰበውም ተከላካይ ነው። እሱ የሊግ ጨዋታውን 2022-23 ማድረግ ከጀመረ ጀምሮ በጉዳት ያሳለፋቸው ጊዜያቶች እንዳሉ ይታወቃል። ከሱ በላይ ክሊንሺት ያስመዘገበ ዲፌንስ የለም። ዊሊያም ሳሊባ የአርሰናል ንብረት ሆኖ እስከ 2030 እንደሚቆይ እርግጥ ሆኗል። ሪያል ማድሪድ በዚህ ፊርማ ውስጥ ዛሬ እና ትናንትና ብስጭት ውስጥ እንደሚገኙ መናገር ይቻላል። ስለ ዊሊያም ሳሊባ የሚሰማችሁን ስሜት ጻፉልኝ። የኔ ከምንጊዜ ምርጥ ተከላካዮች ውስጥ እንደ አንድ ነው። አንድ ዋንጫ ካገኘ ከቨርጅል ቫን ዳይክ ከፍሎን መቀመጥ እንደሚችል ይሰማኛል። ጻፉልኝ እስኪ ስለ ዊሊያም ሳሊባ የሚሰማችሁን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ